የኢራንና የአሜሪካ የኒውክሌር ድርድር በኦማን መቀመጥ እንደገና መጀመሩ በቀጠናው አዲስ የዲፕሎማሲ ተስፋ ቢፈነጥቅም ሂደቱ በከፍተኛ ውጥረትና በጥርጣሬ ታጀበ መሆኑን የኢራን ከፍተኛ የደህንነት ሹም አሊ ላሪጃኒ የሰጡት መግለጫ ያሳያል ሲሉ የቀጠናው ተንታኞች ይገልጻሉ። ላሪጃኒ እስራኤል ይህን የሰላም ጥረት ለማደናቀፍና በቀጠናው አዲስ ጦርነት ለመቀስቀስ እየጣረች መሆኑን በግልጽ መወንጀላቸው የቴህራን ስጋት ከዋሽንግተን ይልቅ በቴል አቪቭ ላይ ያተኮረ መሆኑንም ያመላክታል ተብሏል። በተለይም እስራኤል ድርድሩን ለማጥፋት የምታደርገው ጥረት እንደ ኳታር፣ ሳውዲ አረቢያና ቱርክ ያሉ ጎረቤት ሀገራትንም ለአደጋ የሚያጋልጥ ቁማር እንደሆነ መገለጹ ጉዳዩ የሁለትዮሽ ብቻ ሳይሆን የቀጠናዊ ደህንነት ስጋት መሆኑን ያሳያል። የቴህራን የደህንነት ሹም የሆኑት ላሪጃኒ እስራኤል ከአሜሪካ ጋር የሚደረገው ድርድር ለማደናቀፍ እየሞከረች ነው ሲሉ ባቀረቡት ክስ እስራኤል ከዋሽንግተን ጋር የሚደረገውን ውይይት ለማሰናከልና በቀጠናው ጦርነት ለመቀስቀስ እየጣረች መሆኑን ገልጸዋል። የኢራን የከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት አሊ ላሪጃኒ እስራኤል የቴህራንን የኒውክሌር መርሃ ግብር በተመለከተ ከአሜሪካ ጋር የሚደረገውን ድርድር ለማደናቀፍ የሞከረች ነው ሲሉ የወነጀሉ ሲሆን ይህም ቀጠናውን ሊያናጋ የሚችል አዲስ ጦርነት ለመቀስቀስ የታለመ መሆኑን ተናግረዋል። ላሪጃኒ በኳታር ዶሃ ባደረጉት ጉብኝት ከአልጀዚራ አረበኛ ጋር ባደረጉት ቃለ ምልልስ በድጋሚ የተጀመረው ድርድር ጥንቃቄ በሚፈልግ ደረጃ ላይ ባለበት በዚህ ጊዜ እስራኤል ውይይቱን ለማሰናከል የተለያዩ ሰበቦችን እየፈጠረች መሆኑን ገልጸዋል። ረቡዕ ዕለት በዶሃ ከከፍተኛ ባለስልጣናት ጋር መገናኘታቸውንም ይታወቃል። ድርድራችን ከአሜሪካ ጋር ብቻ ነው፣ ከእስራኤል ጋር ምንም አይነት ንግግር እያደረግን አይደለም ያሉት ላሪጃኒ እስራኤል ግን ይህን የድርድር ሂደት ለማዳከምና ለማደናቀፍ በማለም ራሷን በሂደት ውስጥ ጣልቃ አስገብታለች ሲሉም ተደምጠዋል። የእስራኤል ስትራቴጂ ቀጠናውን ማናጋት መሆኑን የጠቀሱት ሹሙ አጀንዳዋም ስለ ኢራን ካለባት ተጨባጭ ካልሆነ ስጋት በላይ የሚሄድ መሆኑንና ይህም በመስከረም ወር በኳታር ዋና ከተማ የሐማስ ባለስልጣናትን ኢላማ አድርጋ በፈጸመችው ጥቃት መረጋገጡን ተናግረዋል። እነሱ ቁማር እየተጫወቱ ያሉት በኢራን ላይ ብቻ ሳይሆን በኳታር፣ በሳውዲ አረቢያና በቱርክ ላይ ጭምር ነው ሲሉ የገለጹት ላሪጃኒ የቀጠናው መሪዎች ይህንን ሴራ እንዲገነዘቡም ጥሪ አቀርበዋል። በሰኔ ወር እስራኤል በኢራን ላይ የፈጸመችው ጥቃት ቴህራንና ዋሽንግተን በንግግር ላይ በነበሩበት ወቅት የተከሰተ ሲሆን በርካታ ዙሮችን ተጉዘው የነበረውንም ድርድር ውጤት አልባ እንዲሆን አድርጎታል። በአካባቢው የአሜሪካ ወታደራዊ ክምችት ባለበትና ትራምፕ ኢራን ጥያቄያቸውን ካልተቀበለች ጥቃት እንደሚያደርሱባት በተደጋጋሚ በሚያስጠነቅቁበት ጊዜ ኢራንና አሜሪካ የኒውክሌር ውዝግቡን በድርድር ለመፍታት አርብ ዕለት በኦማን መስቀት ቀጥተኛ ያልሆነ ውይይት አድርገዋል። ሁለተኛ ዙር ድርድር ለማድረግ እቅድ ባለበትና እንደ ላሪጃኒ ገለጻ ከሆነ የድርድሩ ጊዜ እየተመከረበት ባለበት ጊዜ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ ጋር አስቸኳይ ውይይት ለማድረግ ረቡዕ ዕለት ወደ ዋሽንግተን ተጉዘዋል። እዚያም ከኢራን ጋር ለሚደረገው ድርድር የሚረዱ መርሆችን ለአሜሪካው መሪ አቀርበዋል። ከስብሰባው በኋላም ትራምፕ እንደገለጹት ስምምነት ላይ መድረስ መቻሉን ለማየት ድርድሩ እንዲቀጥል ከመወትወት ውጪ የተረጋገጠ ወይም የመጨረሻ ውሳኔ ላይ የተደረሰበት ነገር የለምም ብለዋል። ላሪጃኒ ለአልጀዚራ እንደገለጹት ቴህራን እስካሁን ከዋሽንግተን በኩል የቀረበላት የተለየ ድርድር ሐሳብ የለም። በመስቀጥ የተደረገውም ንግግር መልእክቶችን መለዋወጥ ላይ የተመሰረተ ነበር። ቴህራን ለድርድሩ አዎንታዊ አቋም እንደያዘችና ዋሽንግተንም ድርድር የተሻለ አማራጭ መሆኑን የተረዳች ትመስላለች ብለዋል። በተጨማሪም ኢራን የኒውክሌር ጦር መሳሪያ ሊኖራት አይገባም በሚለው ነጥብ ላይ በሁለቱ ሀገራት መካከል የጋራ መግባባት መኖሩንና ኢራንም ይህን የመሰለ ፍላጎት እንደሌላት በድጋሚ አስረግጠዋል። ይሁን እንጂ ድርድሩ በኢራን የኒውክሌር መርሃ ግብር ላይ ብቻ የተገደበ እንደሚሆን ላሪጃኒ አስገንዝበዋል። አሜሪካ እንድትወያይበት የፈለገችውና ለእስራኤልም ዋነኛ ስጋት የሆነው የኢራን የሚሳኤል መርሃ ግብር ለድርድር የማይቀር መሆኑን ገልጸዋል። በድርድር ጠረጴዛው ላይ ስንቀመጥ ግልጽ የሆነ ድንበር ተቀምጧል፣ ውይይታችንም በኒውክሌር ጉዳይ ላይ ብቻ ያተኮረ ነው ያሉት ላሪጃኒ የአካሄድ አመክንያዊ መሆኑንም አክለዋል። የሚሳኤል መርሃ ግብሩ ከኒውክሌር ጉዳዩ ጋር ሙሉ በሙሉ የተለየና ከአገራዊ ደህንነት ጋር የተያያዘ የውስጥ ጉዳይ መሆኑ የድርድሩ አካል ሊሆን እንደማይችል አስረድተዋል። በተመሳሳይ መልኩ ኢራን የዩራኒየም ማበልጸግ ሂደቷን ወደ ዜሮ እንድታወርድ የሚቀርበው ሐሳብ በድርድር ጠረጴዛው ላይ እንደማይገኝ ገልጸዋል። ይህን ቴክኖሎጂ ቀድሞ ለጨበጠ አገር ወደ ዜሮ ተመለስ ማለት ተግባራዊ ሊሆን የማይችል ነው ያሉት ላሪጃኒ የበለጸገ ዩራኒየም እንደ ካንሰር ሕክምና ላሉ ሰላማዊ የሲቪል አገልግሎቶች አስፈላጊ መሆኑን በመጥቀስ ጉዳዩ ለድርድር እንደማይቀርብ አረጋግጠዋል። በሌላ በኩል ለምርመራ ክፍት ነን፣ ማንኛውም አካል መጥቶ ተቋሞቻችንን በአይኑ ማየት ይችላል ሲሉ ላሪጃኒ ገልጸዋል። አሜሪካ በሰኔ ወር ለ12 ቀናት በቆየው ጦርነት ጊዜ በአገሪቱ የኒውክሌር ተቋማት ላይ ተከታታይ ጥቃቶችን እንደፈጸመችው ሁሉ አሁንም በኢራን ላይ ጥቃት ለመሰንዘር ከወሰነች
ቴህራን በቀጠናው በሚገኙ የአሜሪካ ወታደራዊ ካምፖች ላይ ጥቃት በመሰንዘር ምላሽ እንደምትሰጥ አስጠንቅቀዋል። ላሪጃኒ ከዶሃ ከመውጣታቸው በፊት የሐማስ ከፍተኛ አመራር ምክር ቤት ሰብሳቢ ከሆኑት ሙሐመድ ዳርዊሽና ከፍልስጤሙ ቡድን ከፍተኛ ልዑክ ጋር ተገናኝተዋል። በዚህም ስብሰባ በቀጠናው ስላለው የቅርብ ጊዜ ፖለቲካዊ ለውጦችና እስራኤል በጋዛ ላይ ያካሄደች ስላለው ጦርነት መወያየታቸውን የሊባኖሱ አልማናር ዘግቧል። በዋሽንግተን በኩል ያለው አቋምም እርስ በርሱ የሚጋጭ ይመስላል። በምስራቅ በኩል ወታደራዊ ክምችት እያጠናከረችና ትራምፕ በኢራን ላይ ጥቃት የመሰንዘር ዛቻ እያሰሙ ቢሆንም በሌላ በኩል ደግሞ ድርድሩ እንዲቀጥል መፈለጋቸው የጫናና የዲፕሎማሲ ስልት እየተከተሉ መሆኑን ያሳያል ሲሉ ዓለም አቀፍ ተንታኞች ይገልጻሉ። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ተጉዘው ከትራምፕ ጋር መገናኘታቸውና የራሳቸውን የድርድር መርሆች ማቅረባቸው እስራኤል በአሜሪካ ውሳኔ አሰጣጥ ላይ ያላትን ከፍተኛ ተጽዕኖ የሚያሳይ ነው። ኢራን ድርድሩ ከአሜሪካ ጋር ብቻ እንደሆነ ብትገልጽም እስራኤል በተዘዋዋሪ የሂደቱ ወሳኝ ተዋናይ ለመሆን መሞከሯን እንድታቆም አስጠንቅቀዋል። በይዘት ደረጃ ኢራን ያሰመረችው ቀይ መስመር ድርድሩ እጅግ ፈታኝ አድርገዋል። ቴህራን የኒውክሌር ጉዳይ ከሚሳኤል መርሃ ግብሯ ነጥላ ማየቷና ዩራኒየም የማበልጸግ መብቷን በፍጹም አሳልፋ እንደማትሰጥ ማሳወቋ የአሜሪካና የእስራኤል ዋና ፍላጎቶች ላይ ውሃ የሚያፈስ ነው። ላሪጃኒ ሚሳኤሎችን የአገር ደህንነት ጉዳይ በማለት ለድርድር አለማቅረባቸው አሜሪካ በድርድሩ ውስጥ ሁሉንም የጸጥታ ኃይሎች ለማካተት የምታደርገውን ጥረት እንቅፋት ይሆንባታል። ሆኖም ኢራን ለዓለም አቀፍ ምርመራ ክፍት መሆኗን መግለጿ በቴክኒካዊ ደረጃ ግልጽነትን በመፍጠር የምታደርገውን ያላሰለሰ ጥረት ያሳያል ተብሏል። በአጠቃላይ የኢራንና የአሜሪካ የኒውክሌር ድርድር በቀጠናዊ ፉክክርና በወታደራዊ ስጋት የታጀበ በመሆኑ እጅግ ስስ በሆነ ምዕራፍ ላይ ይገኛል። የቴህራን ጽኑ አቋምና የእስራኤል ተጽዕኖ ዋሽንግተን ውሳኔ ላይ የሚያሳርፉት ጫና ለዲፕሎማሲያዊ ስኬቱ ትልቅ ፈተና መሆናቸው አይቀሬ ነው። በመሆኑም የድርድሩ ቀጣይ ዕጣ ፈንታ የሚወሰነው ተፋላሚ ወገኖች ከጦርነት ይልቅ ለዘላቂ ሰላም በሚሰጡት ቅድሚያና በሚያሳዩት ተግባራዊ ተለዋዋጭነት ላይ ይሆናል።